ትፈርሳለች የሚባል ነገር የለም። እኔን ያቆመኝ ፈጣሪ ነው፣ የሚያስቀጥለኝም ፈጣሪ ነው፣ የሚያፈርሰኝም ፈጣሪ ነው እንጂ የሰው ልጅ አይደለም። እና ሩት የምትወደኝ ከሆነ በቃ የሚወደኝ ሰው ጋር አብሮ ቁጭ ማለት። አንድ ሰው ከጠላኝ አለም ድረስ እናንተ አንደኛው ቻሌንጅ ታርጌሽ ከሰማሽኝ ከዚህ በኋላ አልዞርም፣ የትም አልገባም። እና አሁን አንቺ የምትነግሪያቸው ደግሞ የሆነ ሰው ገስት ከከፈተ ግምጃዬ እኮ ገስት ቤት ከፍታለች ምናምን እያሉ ኮመንቶች የሚናገሩትን ንገሪያቸው። በቃ ማንንም አይናገሩ ማለት ነው። የወደደች ሰው ቤቱን ዘግቶ አንቺ ጋር ይመጣል። እኔ የምፈልገው ነገር ግምጁዬ እንወድሻለን ስላላችሁ ትወዱኛላችሁ ብዬ አላምንም። እውነቱን ስነግራችሁ ይህንን ደግሞ አሁን ላይ ነው ያወቅኩት። ድሮ እመቤቴን ነው የምላችሁ የሚፖስተኝ ሰው በሞላ የሚወደኝ ነው የሚመስለኝ። እስኪ አሁን ላይ እውነቱን ልንገራችሁና በማርያም እኔ የምሬን ነው እግዚአብሔርን እኔ የሚወዱኝን የሚያከብሩ ሰዎች እንደ በስህተት እንኳ አጠራሞ ቢፖስቱኝ ቪዮውን ታዩታላችሁ። ቪዮውን ወርዶ እንደው ታራ የሚባል ሰው እንኳን ቢፖስተኝ አይወርድም ቪዮ። ገባችሁ አይደል? ሰው አሁን ላይ ደግሞ እዩት፣ ሌላ የሚራገጡበት እኔን አካውንት አላቸው፣ ሌላ የሚፖስቱበት አላቸው። ፋክቱ ይሄ ነው። ይሄኛውን ለማሳደግ ያኛውን ደግሞ ከተዘጋ የሚዘጋ ብለው ማለት ነው። እሺ፣ ስለዚህ እከሌ ወደዳት ውይ ወዳጅ ነው የሚቀርበኝ ሰው ሁሉ ደግሞ ወዳጅ አይምሰላችሁ። ከማንም ሰው ጋር ወይ ከልዬ ወንድም ወይ ከልዬ ያለ አውቀው ነው። እሺ፣ አውቀው ነው። ማንም ቢሆን ይህ ካልኩሌት ማድረግ አለባችሁ። እኔ የሚቀርበኝ ሰው ለስራ አንድ ሰው መጣ አይደለም፣ በቃ ስራ ሲያበቃ አካት ነው አለቀ። ከአሁን በኋላ እንትን ድራማቲክ እንኳን ብሰራ እዛ ሰው ጋር ሰራው አይደለም፣ በበነገታው አለቀ። ለስራ ከስራ ውጭ እከልዬ ወይ የኔ ጀገና ሀሳቢ ምናምን አትበሉ። እሺ ላይ ተረድታችኋታል የምትለው ደግሞ ንገሪያቸው። ከአሁን በኋላ ድራማ ብሰራ ከወንድ ጋር መታ ድንገራችሁ በሚገባችሁ ከተለያዩ ወንዶች ጋር መታ ድራማ ብሰራ ጥሩ ሀሳብ የሆነ ጥሩ ምክር ላይ ብላይ መጥቶ ቢሰጣት ወይም ጥሩ ነገር አስተያየት ቢሰጥ ይሄ ሰው ለእሷ ጥሩ ነው ይመቻታል ብላችሁ ደግሞ እንዳታጣምሯት። ያ ሰው ለስራ እንጂ ከስራ ውጭ ምንም ነገር ከእሷ ጋር እንደሌለው እወቁ። ማንኛውም ሰው እሺ ከብዙ ሰው ጋር ትሰራለች እና የምትወዷት ሰዎች የምታከብሯት ሰዎች ያ ሰው ለስራ እንጂ ከስራ ውጭ ምንም እንደሌለው ከእሷ ጋር እወቁ። ገና አብሮ አሰራ ብላችሁ አጣምራችሁ ከዛ ሰው ጋር ካልሆንሽ ብላችሁ ደግሞ ሌላ ችግር እንደ አንደኛው ነገር እሱ ነው። ሁለተኛ ነገር የቀረበኝ ሰው ሁሉ የሚወደኝ አይምሰላችሁ። የሆነ ነገር ሲጎልበት እናንተ ስለማታዩት ነው። የምኖረውን እኔ ነኝ የማውቀው። ሊገለኝ ይፈልጋል። ያ የሚፈልገው ነገር ሲያጣ አሁን ሊገለኝ ጠብሶ ሊበለኝ ይፈልጋልና እወዳችኋለሁ። በጣም ነው የማከብራችሁ። ቻሌንጅ የምታደርጉትን ነገር ቻሌንጅ አድርጉት፣ ትልቅልቅ አድርጉት። እኔ ላወራ ነው ባውሪሽ? እሺ አወራለሁኝ። ምን ላውራ? አውሪ ይደር። እኔ የማወራው የሆነ ሰው ማለት በፊት ፋሚሊ ሆኖ ገስት ከከፈተ ሄዳችሁ ግምጃዬ እኮ ቤት ከፍታለች 900 ሰው ባለበት ነው የምናገረው። ሰውን ሰላም አትንሱ፣ መብቱ ነው። ግምጃዬ እኮ ላይብ ላይ እንዳለች እኮ ያውቃል ያ ሰው። ስለዚህ ለምንድን ነው ሰውን የምታስጨንቁት? ሄዳችሁ መብቱ ነው። ግምጃዬ እኮ ላይብ ላይ ናት እንደዚህ አትበሉ። አንዴ ሊጨርስላችሁን አልወረደ ሽፈራ የግምጃዬ ብሎ አልመጣም ከታች አባ ኮስትር። እሺ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ስትወያዩ ይሁን ኳስ አለ እዚህ ውስጥ ደግሞ ቢራቢሮ አለች። ያት እዚህ ደግሞ ኳስ ከዛ አስገዛሁት አብሮ ከዛም ቶሎ ሂጄ ለልጆች አሳይቻቸው ብዬ አሳየኋቸው። አብሮ ይዋቸው ያት እየሄደቻት ያት ስዞር ትዞራለህ አብራ አሁን መብራት ስላለ ነው። ቆይ መብራቱ ላጥፋና ላሳያችሁ። ቆይ ያንንም ላጥፋው፣ ትልቁንም ላጥፋው እንዳልወርቅ ግን ጌታዬ ኢየሱስ መድኃኒዓለም ኢየሱስ ክርስቶስ ብሮ ቶሎ ብሮ
ይህንን እንዴት እንደሚያሳምሩኝ ወይ ወይ እመቤቴ በስመ አብ ወወልድ ወመንፈስ ቅዱስ
ይችኛቱ አሸንፋለን። ግን ማን እንበላል? የእርግቧ የእጅ የግምጃ አንላትም እንበላት። ረጅም ነው ማሮች አውቃለሁ በቃ 19 ነው የእርግቡ ማን እንበል? እርግቧ ሙሉ ሸዋ ናት ያወቀችው አሉ። መጀመሪያ የቀደመችው ሙሉ ሸዋ ናት። ሙሉ ሸዋ የምትባለዋ የትኛዋይቱ ትበልልሽ? ስማ የትኛይቱ ሙሉ ሸዋ እንበልልሽ? ይችን እንበላት ቢጫዋ ሙሉ ሸዋ ቢጫዋን ሙሉ ሸዋ ትበላለች። ሰማያዊዋ ቢራቢሮ ያለባት ሰማይ ትባል። ያስክ እሺ ከአንድ እስከ ስንት ነው? ከአንድ እስከ 40 ላወቀ ቢጫዋን የዚች የሰማያዊዋ ባይዘዌ በጣም የወደድኳት። ከአንድ እስከ ስንት ነው ንገረኝ ቁጥሩን። ጋይስ ከአንድ እስከ 40 ያወቀ እኔ መወዳት ስሙ የሚሆንለት እንደውም በቃ ጸድቋል። ማዶች አታውቁትም። ቁጥሩ በጣም ጠማማ ቁጥር ነው። ይቺ ፋፊ ይቺ ደሟና ፋፊ ነው ስማቸው። ደሟና ፋፊ ደሟ ፋፊ አታውቁትም። እስካሁን ማንም ያወቀው ሰው የለም። ማንም ግን ደሟና ፋፊ እንበለው እሺ። እነዚህ ደሟና ፋፊ ቢጫዋ ፋፊ ይቺ ደግሞ ደሟ ባይተዋሯ ግን ጭንቅላትሽ ማሬ ነይ እኔ ጋርና እንጠቀምበት ማሬ። ወይ አውጥተን እንሽጠው ውስጡ ያለው ውዴ ባይተዋሯ ውስጡ ትልቅ ነገር የሚያስብ ካለው ነይ ማሪያ አውጥተን እንሽጠው። አይጠቅምም? ይጠቅመናል ማሬ እንሽጠው። ለአንቺ ጭንቅላቶች ሲሆኑ አይጠቅምሽም ማሬ። እሺ ማሬ ባይተዋሯ ነይ እንሽጠው ጭንቅላትሽን ነይ ቁጥር ቢጽፉት እኔ የምንል አድርግ። አሁን ማሬ 50 ተብሎ እስከ 250 ተጽፍ ያለሽ እኔ ስንት አይነት እንደው ምን አይነት ጉዶች ናችሁ ማለቴ ተረት በቃ ሂጅብን ይሄድባችሁ እንዴ? እኔ ከሄድኩባችሁ ማለት ነው። እኔ ከሄድኩባችሁ እኔ ነግሬያችኋለሁ እንዳልሄድባችሁ። ወይ አላማረብኝም ዛሬ አምሮብኛል። በቃ ለእናንተ ደስ ካላችሁ አሁን ጉትቻውንም ላውጣው፣ ፀጉሬንም ልልቀቅ፣ ልብሴንም ልቀይር። አይበቃኝም? እኔ ደስ እንድላችሁ ስለምፈልግ ነው። ጭንቅላታችሁን እንዳለው በዚህ በእንትን አይበቃችሁም? አምሮብሽ የኔ እናት የኔ ውድ ፍቅሬ ጌም ተጫዋች ፊት የበለዩ አሸኔ ናት የኔ እናት ልስፈንላችሁ። ቆይ ምን ልስፈንላችሁ?
ሰበር ሰበር አንቺ ወረራ ልጅ አንቺ ያገናቴ አንቺ ወረራ ልጅ አንቺ ያገናቴ ተንገበገብኩልሽ ገባሽ በጉል ማለች የምንጫወት እንዴ ተንገበገብኩልሽ ገባሽ በጉልበቴ ተወለድክበት መንደር ነው የምጥልህ። ሰማኸኝ? ልጅነት ትውስታ እንዳልመልስ ማሬ። አቤት በል ሚኪያስ። ኧረ እመቤቴ አንተ የኔን ተኩስ ንቃው ነው። አቤት በለኝ ሚኪ። አንተ አትበለኝ። ማናት አንተ? ሚኪ ጎበዝ። እንደዚህ ነው ልጅ ተወለዱ አይቀር። ወደ ተይዣለሁ እንደ የገንዘብ ላይ ስሙኝ ልንገራችሁ። አንዳንድ ሰው እዩ ልንገራችሁ እዩ በሉ። አንዳንድ ሰው እነዚያ ገና አዲስ ተገዝተው ውበት አላቸው አይደለም? እነዚህ ገና ስንገዛቸው ውበት አላቸው። ማንኛውንም የምንገዛውን እቃ ስንገዛው ውበት አለው፣ ማራኪ ነው። ልብስም ስንገዛው ውበታም ነው። የምንጠቀማቸው ነገሮች ሁሉ ስንገዛቸው ውብ ናቸው። ይህም እቃ ውብ ነው አይደለም? ከዛ በኋላ ያላለቀ ፍቅር ማሬ ቤት እራስሽ ራሱ ይኖር አይመስለኝም ፍቅሬ። ሰው አልፈርድብሽም። እና ማሮችዬ ስሙን በሉኝ ስሙኝ ልንገራችሁ። ማንኛውንም የምንገዛውን እቃ ከተጠቀምን ካለቀ እቤት የለሽም ላዴ ከነ ቤት የለሽም ፍቅሬ ልንገርሽ ብዬ ፍቅር እና የገዛነውን እቃ ልብስም ሆነ ነግራችኋለሁ፣ ልብስም ሆነ እንዲሁም ደግሞ የምንጠቀምባቸውን ነገሮች ተጠቅመን ትንሽ ጊዜ ካለፈ በኋላ እነዛ ነገሮች ያልፍባቸዋል። ደግመን ልብስም ከሆነ ድጋሜ ለመልበስ ያስጠላናል። አዲስ ካለ አዲስ ነው የሚያምረን። እቃም ከሆነ ደግሞ ስለሚጎዳ እንቀይራለን ሌላ እቃ አይደለም። የሰው ልጅም እንደዚህ ነው። የሰው ልጅ የሆነ ባህሪ እንኳ ቀይር ቢል በእመም ምክንያት፣ በማጣት ምክንያት፣ በሆነ ነገር ምክንያት የሆነ ሰው ባህሪው ይቀየራል። ባህሪውን ላስተካክል፣ ይሄ ሰው ቸግሮት ነው፣ ይሄ ሰው አጥቶ ነው፣ ይሄ ሰው ባህሪ የነሳው ታሞ ነው አይልም። ወይ አበቃበት፣ በቃ ተሳለቻችተናል፣ ልቀይር ነው የሚባለው አይደለ? እና አንዳንዶቻችን ብዙ ሰዎች አለን ሰውን ካወቅን ከለመድን በኋላ ያን ሰው ለመተቸት ምንድን ነው ይሄ ሰው ሊያሳምነው የሚችለው ነገር ወደዛ እንገባለን። ምንድን ነው ይሄን ሰው ሊያስጠቁር የሚችለው ሊያስጠላ የሚችለው አይደለ? አሁን ዛሬ ላይ
ማለት ነው ማሮች። ካሁን ዘመን ሰው ብቸኝነትን የሚያክል ነገር የለም። ፈጣሪን የሚያክል ነገር የለም። ሰው ሲበዛ ወከባ በበዛ ቁጥር ፈጣሪያችንን እንዘነጋለን፣ ራሳችንን እንረሳለን። ያን ሰው እንደ ፈጣሪ እናየዋለን፣ ከፈጣሪ መንገድ እንወጣለን። አንዳንዴ ቁመን የምናስበው ብቻችንን ስንሆን ነው። መንገድ መሳሳታችንን ራሱ የምናውቀው አስተውለን መራመድ የምንጀምረው ለብቻችን ጊዜ ስንሰጥ ነው። ይህን ያልኳቸው ምክንያት የሆነ ቪዲዮ አይቼ ነበር ላይ የሆነች ሴት ልጅ ራሷን ልታጠፋ ምናምን አይደለም እና ምን እያለች ነበረ ሪከርዱ ላይ ስሰማ የሰው ነገር በቃ ሰው ከባድ ነው፣ ሰው እንዲህ ነው፣ አረ ሰው እያለች ነበረ አይደለ? አረ ሰው እያለኝ ነበር ለረጅም ሰዓት። እኛ ራስ በራሳችን እኮ ማማሮች ውሾች እኮ ሆነናል። አንደኛችን ለአንደኛችን መርዝ ሆነናል እኮ አሁን ላይ። ምንም አንድ ቀን እንኳ በአካል ተያይተን የማናውቃቸው ልጆች እኔን ራሱ እንገላታለን፣ መርዝ እናበላታለን ሲሉ ነበረ አይደል? ሲዝቱ ነበር አይደል? በትክክል እንኳን የማያውቁ ሰዎች ማለት ነው። እኔ ሊያጠፉ ነበር አይደል? ቀን ሙሉ ሲሉት የዋሉ ሰዎች አሉ። ግን እኔ እነዛ ሰዎች ከነ መፈጠራቸው አላውቃቸውም። እነሱ ሊያጠፉኝ የተነሱ ሰዎች ከነ መፈጠራቸው አላውቃቸውም። እና በጣም ከባድ ነው። አንዳንዴ ገልጦ የማይታይ ነገር ሆኖ ነው እንጂ ብዙዎቻችን ጋር ያለ ነገር አለ። ይሱን ቁስል ያለ ነገር ብዙዎቻችን ማለት ነው። በተለይ ደግሞ አረብ ሀገር ላይ ያለ ሴት ይከብዳል። ማንም ዝም ብሎ ሲያወራው ቀልድ ነው፣ ግን በጣም ከባድ ነው። በትክክል እንኳን ማዘን የማይቻልበት ሀገር ተቀምጦ ማለት ነው። እና እዛ ሆኖ ራሳቸውን ከማውጣት ይልቅ እዛው ራስ በራሱ ተንኮል ይተሳሰባል። ራሱ ለራሱ የሆነ ነገር ይተሳሰባል። ራስ በራሱ የሆነ ነገር በቃ መርዝነት በአካል ለአንድ ቀን ታይታችሁ ማትታወቁ ራስ በራሳችሁ መርዝ ትሆናላችሁ። እና በጣም የሚያስጠላው በጣም ነው የሚደብረው።